ዘንድ ያሰረጿቸው መርሆች ህዝቡ በአገር ግንባታ ውስጥ የነበረውን ሚና እንዴት እንደወሰኑት የሚያሳይ እና አሁን ያለነው ሰዎች ይሄንን ጉዳይ ወደፊት እንዴት ይዘነው ብንቀጥል ጥሩ እንደሆነ የሚያሳይ ነው የሚሆነው። እኔ የአማራ ክልል ህዝብ ስል ከጥንት ዘመን ጀምሮ እስከ ዛሬ በዚህ ክልል በተለያየ ታሪካዊ ሚና ያሉትን ህዝቦች በተቀላላው ማለት ነው። ለዚህ ነው በዚህ ሲያሜ የተጠቀምኩት። እነዚህ አምስት መርሆች ቅድም ዶክተር ዳኛቸው ያነሳቸውን አካባቢያዊ ማንነት ተነስቶ እስከ ሀገር ግንባታ ድረስ የሄደውን ስራቸውን የወሰኑባቸው መርሆች ስለሆኑ መጀመሪያ ነጥቦቹን አነሳና ቀጥሎ ማሳያዎቹን አቀርባለሁ። አምስቱ እነዚህ ናቸው። 1 ማንንም ይምጣ ኢትዮጵያን በጋራ እንገነባለን። 2 የትም እንሂድ ለኢትዮጵያ አብረን እንሰራለን። 3 ዕውቀትና ችሎታ ዋናው መለኪያ ነው። 4 የሐሳብ ዘውግ ከጎሳ ዘውግ ይበልጣል። እና 5 በሀገር ግንባታ ላይ ያለህን ሚና አይቶ ህዝቡ ይቅር ይላል። ማንንም ይምጣ ኢትዮጵያን በጋራ እንገነባለን። በዚህ ክልል የኖሩ ህዝቦች ዛሬም ያሉት ከጥንት ጀምሮ ሊቃውንቱ የባህልም የሃይማኖትም ሊቃውንት ካሰረጿቸው መርሆች አንዱ መሰረታዊው ይሄ ነው። ማንንም ወደዚህ ክልል ይምጣ ኢትዮጵያን በጋራ አብረን እንገነባለን በሚለው መርሃቸው እጅግ በጣም ብዙ ህዝቦች በዚህ ክልል ውስጥ ኖረው ተዋህደው ዛሬ ደረስንበት ደረጃ ደርሰዋል። ለምሳሌ የቄዳ ህዝብ በከፊል አፋር፣ በከፊል ትግራይ፣ በከፊል አሁን አማራ ባለው መሃል የነበረ እጅግ ጠንካራ ብርቱ ህዝብ የነበረ ታሪኩን በከፊል ይዞ በከፊል ደግሞ ተዋህዶ ዛሬ ላለች ኢትዮጵያ ትልቅ መሰረት የጣለ ህዝብ ከትግራይ የመጡ እስከ ሰሜን ሸዋ ድረስ የደረሱ ህዝቦች በኋላም ወደ ታች ወርደው እስከ ዝዋይ ድረስ እስኪደርሱ በዚህ ክልል ውስጥ ኖረው ተዋልደው የኖሩ ህዝቦች ኦሮሞዎች ከደቡብ ተነስተው ዛሬ ጎንደር እስከምንለው ቤተ መንግስት ድረስ ደርሰው በኋላ አንዳንዶቹ ከነማነታቸው አንዳንዶቹ ደግሞ አካባቢው ህዝብ ጋር ተዋልደው የቦታ ስያሜዎቻቸውን ትተው አልፈዋል። ብዙ ጊዜ አሁን በመጣብን የፖለቲካ ትርክት ታሪካዊ ማስረጃዎቻችንን በተለይ የውህደት ማስረጃዎቻችንን እንደ ነፃነት ስለቆጠርናቸው እናጠፋቸዋለን እንጂ የቦታ ስያሜዎቹን እንዳለ ብንተዋቸው የነበረን መስተጋብር ያሳያሉ። በአማራ ክልል ያሉት ህዝቦች ማንንም ይምጣ ኢትዮጵያን በጋራ እንገነባለን በሚለው መርሃቸው ምክንያት የትግርኛ፣ የኦሮሞኛ፣ የዳሞት፣ የጋፋት ታሪክ ያላቸው ስያሜዎች አሁንም በስያሜያቸው ይጠራሉ። እነዚህ ህዝቡ የነበረውን የውህደት ታሪክ የሚያሳዩ ናቸው። በሌሎችም ክልሎች መጥፋት የለባቸው። ታሪካችንን ያሳያሉ። መስተጋብራችንን በደንብ የሚያሳዩ ናቸው። የጉራጌ ህዝብ እንደዚሁ ጎንደር ድረስ መጥቶ በተለይ በኋላ ማነሳዋለሁ በምሁራን ሚና ጎንደር ከጠፋች በኋላ እንደገና የሊቃውንት መንደር እንድትሆን ያደረጓት የጉራጌ ምሁራን ናቸው። እነሱም እዛው ኖረው እዛው ተከብረው እዛው ታሪካቸውን ሰርተው አልፈዋል። ከከምባታ የመጡ ህዝቦች እንደዚሁ እስከ ጎንደር ድረስ ኖረዋል። ዳውሮች በተለይ በአፄ ሱስንዮስ ዘመን የጦር አዛዥነቱን ቦታ ይዘው ሰርተዋል። ሀዲያዎች እስከ ምስራቅ ጎጃም ድረስ መጥተው በታሪክ የምንኮራባትን መርጦ ለማርያምን እስከ መስራት ድረስ ደርሰዋል። አገዎች በዚህ ሀገር ከጥንት ጀምሮ ፋዞግሊ ከሚባለው የወርቅ ማመንጫ ቦታ እስከ ወደብ ድረስ የነበረውን ቦታ ይዘው ይችን ሀገር በመስራት ከዚሁ ህዝብ ጋር ኖረዋል። አማራዎች፣ ቅማንቶች፣ ጋፋቶች በተለይ ወረብ ከሚባለው ዛሬ ምዕራብ ሸዋ ከነበረው ቦታ ወጥተው መጥተው መጀመሪያ ጎጃም ከዛ ጎንደር ገብተው እስከ ቅርብ ጊዜ ድረስ ጥቂት ሰዎች ነበሩ። አሁን ግን ታሪካዊ ቦታዎቻቸውና ባህሎቻቸውን እሴቶቻቸውን ሰጥተውን ሌሎቹ በተለያየ ስም ተዋህደው ቀርተዋል። ዳሞቶች እንደዚሁ
ከዛሬው ወለጋና ከምስራቅ ሸዋ አካባቢ ተነስተው ጎጃም ገብተው ስማቸውን ለቆላና ለደጋው ትተው አሁንም እነሱ የዚሁ ክልል ህይወት ውስጥ አባይ ውቅያኖስ ውስጥ እንደገባው ሆነው ሄደዋል። የወረብ ህዝቦች በተለይ አሁን የአምቦንና ሌላውን አካባቢ የነበረው አካባቢ ወረብ ይባል የነበረበት ጊዜ በመካከለኛው ዘመን ከዛ ተነስተው እንደዚሁ ጎጃምና ጎንደርን ተሻግረው እስከ ወሎ ድረስ ደርሰው እነሱም እዚሁ ክልል ውስጥ ገብተዋል። ሰሜኖች ኢዛና በድንጋይ ላይ ጽሁፉ ላይ ሰሜኖይ ይላቸዋል። የሰሜኖች የሚላቸው ህዝቦች እንደዚሁ ጋሞች አባባህሪን ጨምሮ ከዛት መጥተው እዚሁ ህዝብ ጋር ኖረዋል። ቤተ እስራኤሎች ከውጭ ደግሞ አርመኖች ዛሬ ሐይቅ የሚባለው አካባቢ በ10ኛው መቶ ክፍለ ዘመን አርመን በፋርስ በተያዘችበት ጊዜ መጥተው እንደ ህዝብ ኖረው ዛሬ ቦታው ሐይቅ ከመባሉ በስተቀር ህዝቡን አናገኘው። ሐይቅ ማለት ግን በአርመንኛ ደሴት ማለት ነው። ህዝቡ ግን እዛው ተዋህዶ ኖረዋል። ፖርቹጋሎች መጥተው እዚሁ ኖረዋል። እንግሊዞች እዚህ ኖረዋል። የመኖች ከ10ኛው መቶ ክፍለ ዘመን ጀምሮ ወደ ኢትዮጵያ መጥተው በተለይ ቤተ አማራ ይባል በነበረውና በሐይቅ አካባቢ ከነበረው ህዝብ ጋር ተዋህደው በኋላ ነሰዋለው እንደነ ራስ አምዱ የመሰሉትን ተላላቅ ሊቃውንት አፍርተዋል። እነዚህ ሁሉ የሚያሳየን የሳውዲ አረቢያ መምህራን ወሎ መጥተው ታላላቆቹን የመድረሳ ትምህርት ቤቶች መስርተው እዚያው እነሱም የህዝቡ አካል ሆነው ቀርተዋል። ስለዚህ ማንንም ይምጣ ሳይገለልና ሌላ ነገር ሳይሰማው ኢትዮጵያን በጋራ እንገነባለን የሚለው አንዱ ትልቁ የህዝቡ መርህ የነበረ ነው። ወደፊትም ሊቀጥልበት የሚገባው መርህ ነው። የደብረ ታቦር ህዝብ ዛሬም ድረስ ራስ ጉግሳን ያህል የሚወደው መሪ የለም። የራስ ጉግሳን ማንነት ምንጭ እናውቃለን። ህዝቡ ግን ከዚያ በላይ በሰሩት የአገር ግንባታ ስራ ትልቅ ቦታ ስለሰጣቸው እስካሁን ድረስ በእሳቸው ስም የሚምሉ የደብረ ታቦር ሰዎች አሉ። በተለይ መርሳት የሌለብን በዚች ሀገር የህዝቦች ትርክት ውስጥ አንዳንድ ህዝቦች እንደ ጨውና እንደ ቅመማ ቅመም ኢትዮጵያ እንደወጥ ስትሰራ እነሱ ሟሙተው እዛ ውስጥ ገብተው ጣዕማቸው አለ በአካል አናገኛቸው። አንዳንዴ የድንቹንና የክኩን ያህል ስም አይሰጣቸው። ክኩ ወጥ ይባላል፣ ድንቹ ወጥ ይባላል። ለጨው ስም የሚሰጠው የለም፣ ብዙ ጊዜ ለቅመሙም ስም የሚሰጠው የለም። ግን የጣዕሙ መነሻ እዛ ውስጥ የገባው ቅመም፣ እዛ ውስጥ የገባው ሽንኩርት፣ እዛ ውስጥ የነበረው ጨው ነው። ጣዕሙ አለ፣ መልኩን አናየው። እሴታቸውን፣ ታሪካቸውን፣ ባህላቸውን፣ ስልጣኔያቸውን እናገኘዋለን። ሰዎችን ግን በአካል ማናገኛቸው ህዝቦች ነበሩ። ተዋህደው እሴታቸውን ሰጥተው በአገር ግንባታ ላይ የሚገባቸውን ሰርተው ሄደዋል እና ይሄንን ሁሉ ከግምት ውስጥ መግባት አለበት። ሌላው የትም እንሂድ ለኢትዮጵያ አብረን እንሰራለን የሚል ማንንም ይምጣ ኢትዮጵያን በጋራ እንገነባለን ከሚለው በተጨማሪ ከዚህ በምላሹም የትም ብንሄድ ለኢትዮጵያ አብረን እንሰራለን የሚለው ብዙ ከዚህ ክልል የወጡት ህዝቦች ወደ ተለያዩ ሀገሪቱ ክፍሎች ሲሄዱ እንደየዘመኑ የእውቀት መለኪያ የተለያየ መንገድ ይጠቀሙ እንጂ መርሃቸው ይሄ ነው። ብዙ ጊዜ ለሌላ ጉዳይ እንደተከደ ለሌላ ታሪክ ልክ ጣሊያን ኢትዮጵያ በመጣበት አካሄድ ነው ሲነገር የምሰማው። በዛ አካሄድ አይደለም። ጣሊያን ኢትዮጵያ የመጣበትና እዚህ ክልል ሰዎች ወደ ተለያየ አካባቢ ሄዱበት፣ የሌሎችም ወደዚህ ክልል የመጡበት የትም እንሂድ ኢትዮጵያን በጋራ እንገነባለን ነው። ከትግራይ የመጡ አሉ እንዳልኳችሁ፣ ከደቡብ የመጡ አሉ ወደዚህ ክልል። እነሱም ሲመጡ የትም እንሂድ ኢትዮጵያን በጋራ እንገነባለን ብለው መጡ። እዚህም ያለው ማንንም ይምጣ አብረን ለኢትዮጵያ እንሰራለን ብሎ ተቀበላቸው። የዚህ ክልልም ሰዎች ወደ ተለያየ ሀገሪቱ ክፍል ሲሄዱ ይሄንኑ ነው። እንደው አንድ ምሳሌ ላንሳላችሁ። የአዲስ አበባ ላይ የኢትዮጵያ መቀመጫ ከተማ ሲሆን በአፄ ምኒልክ ጊዜ ብዙ ካንኮቨር የወጡ ሊቃውንት ወደ አዲስ አበባ መጥተው በመንግስት ግንባታ ውስጥ ተሳትፈዋል። እነዚህ ሰዎች በየተሾሙበት ሀገር ሄደው የሰሩትን ስራ ያህል ለተወለዱበት ላንኮቨር አልሰሩም፣ ለተወለዱበት ጎጥ አልሰሩም። በተሾሙበትና በሄዱበት ቦታ ታላላቅ ትምህርት ቤቶች፣ የጤና ጣቢያዎችን፣ ትልልቅ መንገዶችን ሲያሰሩ ተመልሰው ግን አይ እኔ ወደ ኋላ ወደ ቦታዬ ነው የምመለሰው አላሉ። የትም እንሂድ ካለው ጋራ ኢትዮጵያን በጋራ እንሰራለን የሚለው መርህ ባይኖራቸው ኖሮ ይሄን አያደርጉም ነበር። ዛሬ ትልልቅ ትምህርት ቤቶችን፣ ትልልቅ ጤና ጣቢያዎችን ማየት የነበረብን አንኮበር ነበር፣ ወይም ትልልቅ ድልድዮችና መንገዶችን ማየት የነበረብን እዛ ቦታ ነበር። ግን ይህ አልነበረም መርሃቸው። ሶስተኛው ዕውቀትና ችሎታ ከዋና መለኪያ ነው የሚለው
የዚህ ክልል የነበሩ ሊቃውንት ሲያቀነቅኑት የነበሩት ናቸው የባህልም ሊቃውንት የሃይማኖትም ሊቃውንት ለእውቀት ልዕልና በእውቀት ለሚገኝም ልዕልና ትልቅ ቦታ ሰጥተው እገሌ የኔ ወገን ስለሆነ ወይም የዛኛው ወገን ስለሆነ ከሚለው ባሻገርና በላይ ዕውቀቱ ገዢ ነው ትክክሉ ክርክሩ ነው ወይም ሐሳቡ ነው ትክክል የሚለውን ይዘው የሰሩ ሊቃውንት የነበሩበት ቦታ ነው ለዚህ ጥቂት ምሳሌዎች ላንሳ ለምሳሌ ደብረ ሊባኖስ በ17ኛው ክፍለ ዘመን ጠፍቶ ለ250 ዓመት በላይ ጎንደር ላይ አዞዞ ላይ ሲተከል እዛ ከነበሩት ወደ 22 ከሚደርሱ የደብረ ሊባኖስ እጨጌዎች መካከል ከ29 ማለት ነው 29 ከሚደርሱ እጨጌዎች 22ቱ ከሌላ ቦታ የመጡ ናቸው ዕውቀታቸው ታላቅነታቸውና ምሁርነታቸው ነው የታየው አይ ይሄ አካባቢ የኛ አካባቢ ስለሆነ ገሌ ብቻ ነው መሾም ያለበት የሚል አመለካከት አልነበረውም ያካባቢው ከ29 22ቱ ከትግራይ ከሐማሴን ከምዕራብ ሸዋ ከከምባታ ከዳውሮ ከሃዲያ ከቢዛሞ ወይም የዛሬው ወለጋና ከምስራቅ ሐረርጌ የመጡ ናቸው ስለዚህ ለአዋቂነታቸውና ለዕውቀታቸው ትልቅ ቦታ የመስጠት መርህ የነበረበት ነው እኔ የዛሬው ዩኒቨርሲቲዎቻችን ከዚህ መማር አለባቸው ብዬ አስባለሁ ዘረኝነት በጣም ዕውቀትን ሲጫናት ያለው ዕውቀት መግዛት ባለባት ቦታ ሌላ ሲገዛት እናያለን ይሄ ግን እዚህ አሁን የተሰበሰብንበት ክልል ጠባይ አልነበረም በዚህ በነገራችን ላይ የጎንደርና አክሱም ተመሳሳይ ጠባይ አላቸው አክሱም ከ27ቱ ንቡራነ እድ 18ቱ ከትግራይ ውጭ የመጡ ናቸው ለታላቅነታቸው ለዕውቀታቸው ቦታ ተሰጠው እንጂ አይ የኔ ናቸው ለሚለው አልነበረም ትልቁ ቦታ የሰጡት ብዙዎቹ የጎንደር ሊቃውንት ጎንደር የዕውቀት ማዕከል በሆነችበት የጎንደር ዘመን ብዙዎቹ የጎንደር ሊቃውንት ከትግራይና ከኤርትራ የመጡ ናቸው ብዙዎቹ የምስራቅ ጎጃም በተለይ የቅኔ ሊቃውንት ደግሞ ከወለጋ የመጡ ናቸው ታላላቆቹ የምስራቅ ጎጃም የቅኔ ሊቃውንት መነሻቸው ወለጋ ህዝቡ ዕውቀታቸውን ታላቅነታቸውን ተቀብሎ እንዳገሩ ሰው ነው ያኖራቸው አባባህሪ በአጼ ሰርጸ ድንግል ዘመን ትልቁ የዕውቀት መለኪያ የነበረው ከጋሞ የመጣ ሊቅ ነው አምስቱ ቅድም ያነሳኋቸው ጎንደርን እንደገና መልሰው የሊቃውንት ምድር ያደረጓት ሊቃውንት መነሻቸው ምሁር ነው ከምሁር ነው የመጡት አምስቱ ነው መጡ ትምህርት ቤት ጀመሩ እነሱ ያስተማሯቸው ሊቃውንት ናቸው ጎንደርን የትምህርት ማዕከል አድርገዋት የነበሩት እዚህ ላይ ማንሳት የምፈልገው አንድ ትልቅ ሊቅ አለ ራስ አምደ ሚካኤል በመጨረሻዎቹ ኢብኑ ኢብራሂም አልጋዚ ከመምጣቱ በፊት የኢትዮጵያ ጦር ጠቅላይ አዛዥ የነበረው ሰው ቤተሰቦቹ ከየመን ነው የመጡት ከየመን መጥተው የኖሩት ሐይቅ እስጢፋኖስ አካባቢ ነው የነሱ ልጅ ነው በኢትዮጵያ መካከለኛው ዘመን መሰረቱን ሸዋ አድርጎ በነበረው መንግስት ውስጥ ግን የመናዊነቱ ሳይታወስ በዕውቀቱ ታላቅ ሰው ተብሎ የኢትዮጵያ ጦር ጠቅላይ አዛዥ እስከመሆን ደርሶ ነበር ይሄ የሚያሳየው አንድ ሰው ዕውቀቱና ሊቅነቱ የሚታይበት ማህበረሰብ እንደነበረን ነው ሌላው የሐሳብ ዘውግ ከብሔር ወይም ከአካባቢ ወይም ከጎሳ ዘውግ ይበልጣል ብሎ የሚያምን ማህበረሰብ የነበረን ያለን ነው ይሄን አሁንም በተወሰኑ ማሳያዎች ላሳይ በ13ኛውና 14ኛው ክፍለ ዘመን እዚች ሀገር ትልቁ ክርክር የነበረው የሰንበት ክርክር ነው ቅዳሜና እሁድ ነው የሚል ትልቅ ክርክር ነበር በዚህ ክርክር ሊቃውንቱ ትልቅ መከራከር ነበረባቸው በአጼ ዘርዓ ያዕቆብ ዘመን እስኪፈታ ድረስ በዚህ ክርክር በተለይ በዋናነት ይከራከሩ የነበሩት በአማራ አካባቢ የነበሩት ሊቃውንትና በትግራይና በኤርትራ አካባቢ የነበሩ ሊቃውንት ናቸው ክርክሩ ግን ከዘውግ በላይ ሄዶ አንዱን መስመር ተሻግሮ ሐሳቡን ሲደግፍ ነው የምናየው ለምሳሌ ደብረ ሊባኖሶች አንድ ሰንበት የሚለውን ብቻ ይቀበላሉ ላይ ደግሞ የትግራይና ኤርትራ ሊቃውንት ደግሞ ሁለት ሰንበት የሚለውን ይቀበላሉ ከደብረ ሊባኖስ አጠገብ ያለው የሰሜን ሸዋው ከደብረ ብርሃን አጠገብ ያለው የደብረ ብስራት ሊቃውንት የደብረ ሊባኖስን መደገፍ ትተው
የትግራይና የኤርትራ ሊቃውንት ሐሳብ ደግፈው እነሱ ደግሞ ሁለት ሰንበት ነው ብለው ይከራከራሉ አሁን እንደዚህ ዘመን ቢሆን ኖሮ መደገፍ የነበራቸው የደብረ ሊባኖስን ሐሳብ ለምን ያጠገባቸው ያለው ቅርባቸው ከዚህ ያልፉ ነበር የሐሳብ ልዕልናውን ነው የሚያዩት እንጂ ይሄ የገሌ ወገኔ ስለሆነ የሚል ሐሳብ ውግንና ስለሌለው ማለት ነው ዕውቀት ውግንና የለው ዕውቀት ዩኒቨርሳል ነው በጠባዩ የደቡብ ወሎ መምህር የጋስጫው አባ ጊዮርጊስ የትግራዮቹና የኤርትራውያንን ሊቃውንት ሲደግፍ የሐይቅ መምህራን ደግሞ እንደገና መልሰው የደብረ ሊባኖስን ሐሳብ ይደግፋሉ ሁለቱ በጣም ቅርብ ለቅርብ ናቸው ለጋስጫ ከሐይቅ ደብረ ሊባኖስ አይቀርቡ ወይም ኤርትራ አይቀርቡ ግን በሐሳብ እዚህ አጠገቡ ያሉትም ይፋጫሉ ከሐሳቡ ተሻግሮ ማዶ ጋራ ህብረት ይመሰርታል እንደገና መልሶም ይፋጫሉ ይሄ የሐሳብ ልዕልና ከዘውግ በላይ ነው ብሎ የሚያስቡ ሊቃውንት የነበሩበት ቦታ ነው የሚለው ማሳያው አንዱ እሱ ነው በአፄ ዳዊት ዘመን በሸዋ የነበሩ ሊቃውንትና በዚህ በጣና አካባቢ የነበሩ ሊቃውንት በሁለት ተከፍለው ነበር በሸዋ የነበሩት ንጉሱን አልተቀበሉትም ሐሳቡን በዚህ የነበሩት ደግሞ ንጉሱን ይቀበላሉ ሁለቱም ያንደ አካባቢ ሊቃውንት ናቸው ግን የሚከራከሩት በሐሳብ እንጂ በዘውጉ ላይ አይደለም ትልቁ ክርክራቸው የነበረው ቀደም ያነሳዋቸው ራስ ጉግሳ ከጎጃም ከወሎ ከትግራይ ከኤርትራ ከሸዋ ከሐረር ሊቃውንቱን በእውቀታቸው ልክ ብቻ ደብረታቦር ሰብስበዋቸው ነበር የሰበሰቧቸው ከየማህበረሰቡ ነው አሳሳቸው ሰብሳቢው የኦሮሞ ትውልድ ያላቸው ሰው ናቸው ግን ሁለቱም የሰሩት ለዕውቀት ልዕልና ነው የሰሩበት ቦታ ደግሞ ደብረታቦር የመጡበትም መመዘኛው ትልቁ ዕውቀታቸው ነው የነበረው እና ይሄ በተለይ ዛሬ ላለነው ሊቃውንትም ላሉት ሌን እንኳን ላይ ጨምር ይችላል ትልቅ መርህ የሚሆን ነው በሰይፍ አርድ ጊዜም እንደዚሁ ነው የትግራይና የጎንደር ሊቃውንት አንድ ሐሳብ ይዘው ነበር የሸዋ ሊቃውንት ደግሞ ሌላ ሐሳብ ይዘው ነበር ስለዚህ ከሸዋ የተሰደዱትን ከንጉሱ ጋር ያልተስማሙትን ጎንደርና ትግራይ ሲያስጠጋቸው ሸዋ ደግሞ አልቀበልም ብሏቸው ነበር ሊቃውንቱን አባ ፊሊጶስን በጠጋ ያገኙት ደቡብ ጎንደር ስማዳና ትግራይ አዲያቦ ነው ሁለቱም ሲቀበሏቸው ሊቅነታቸውን አስበው ስለዚህ እኔ ከዚህ ከፍ ብሎ ከምናየው የጥቂት ሰዎች ግጭት ወረድ ብንል በህዝቡ ባህል ያለው መስተጋብር በዚህ መልኩ የነበረ ነው ከህዝቡ ጋራም ምሁራን ልንነግረውና ልንግባባበት የሚገባው ይሄ ነው ይሄ ህዝቦች ልዩነት አይኖርም ብዙ ጊዜ የልሂቃን ልዩነት ነው የሚከሰተው ሌላው አምስተኛው ቅድም ያነሳውት በሀገር ግንባታ ላይ ያለ ሚና አይቶ ህዝቡ ይቅር ይላል አሁን ቅድምም ዶክተር ዳኛቸው ሲያነሳው ነበር መሪዎቻችንም ያነሱት ያለው ትልቁ ነገር ያለፈውን በይቅርታ እንለፈው እያንዳንዱን ሂሳብ አወራርደን አንችለውም በፍቅር እንደመር በይቅርታ እንሻገር የሚለው የአዲስ ዓመት መርህም የመጣው ከዛ ነው ይሄ የዚህ አካባቢ የነበረው ባህል ምንም ሰዎች በሂደታቸው ስተት ቢሰሩ ቢያጠፉ እነዚህ ሰዎች ለሀገር ግንባታ ሚና ነበራቸው የሚለውን መዝኖ ይቅር ይላል ሁለት ማሳያዎችን ብቻ ላንሳ አፄ ቴዎድሮስ በጀግንነታቸው በታላቅነታቸው ምናደንቃቸው ናቸው ወደ መጨረሻዎቹ ዘመኖቻቸው ግን ጎንደርም ላይ ጎጃምም ላይ ሸዋም ላይ ስነቃሎቹም ጭምር እንደሚነግሩን ብዙ በህዝቡ ላይ መከራ አምጥተዋል ብዙ ግን ዛሬ ድረስ ስለ ቴዎድሮስ ሲዘፈን ብዙ ሰው ተነስቶ ደሙ ይሞቃል ያን ነገር ያስተዋውሰው ለምንድን ነው ሂሳብ ስላወራረደ አይደለም ለሀገር ግንባታ እና ለሀገር በከፈሉት መስዋዕትነት ይቅር ስላለ አማራ ክልል ህዝብ የዚህ ጠባ ያለው ለሀገር ግንባታና ለሀገር በከፈለው መስዋዕትነት ሰውን ይቅር ይላል መለኪያው ይሄ ነው አፄ ዮሐንስ በነበራቸው ዘመን በተለይ ጎጃም ውስጥ ጅበላና ሙተራ የሚባሉት አምባዎች ባይኖሩም ይተርፍ የለም እስኪባል ድረስ ብዙ ነገር አምጥተዋል ግን ዛሬ የጎጃምም የደብረ ታቦርም ህዝብ ስለ አፄ ዮሐንስ
ሲነካ ልቡ ይነካል ለምን በሀገር ግንባታ ላይ በነበራቸው ሚናና ለሀገር በከፈሉት መስዋዕትነት ይቅር ስላለ በእነዚህ በሁለቱ መመዘኛዎች ሰዎችን መሪዎችን ይቅር የሚል ህዝብ ነው ስለዚህ ምሁራንም እነዚህን ሴቶች እንደ ታላቅ መርህ ያዘው ህዝብ ውስጥ የተሰበሰብን ስለሆን የበለጠ አጎልብተን ነገም ልጆቻችን እንዲጠቀሙባቸው ይሄ ከላይ እየመጣ ያለውን እንደ ቀለም እየተቀባ ያለውን በጥቂት አመታት የነበረውን ትተን ስር መሰረቱን ቆፍረን አውጥተን እንዲህ ነው የኖርነውና ወደፊትም ኢትዮጵያን የምንገነባው እንዲህ ነው በሚለው መርህ ትውልዱን መቅረጽ ብንችል ታላቅ መርሆች ሆናሉ ብያስ አምናለሁ አንድ እዚህ ጣና ውስጥ የነበረ ሊቅ አባ ማስያስ የተናገረውን ጠቅሼ ልጨርስ የእግዚአብሔርን ጸጋ ከምስጋና ጋር እንቀበላለን የምንጠየቀው ግን በተቀበልነው ሳይሆን በመንሰራው ስራ ነው እኛም የተለያዩ ማንነቶችን ከተፈጥሮ ከትውልድ ከምን ተቀበለናል የምንጠየቀው ግን ይሄን መሰረት አድርገን በመንገነባው አገር ነው አገር አልተቀበልንም አገር ምንሰራው ነው ወይም አገረ መንግስት የምንሰራው ነው ስለዚህ ይሄን ጸጋ ይዘን የምንጠየቀው እንዲህ አልሆንክም አማራ አልነበርክም ኦሮሞ አልነበርክም ትግራይ አልነበርክም ሀዲያ አልነበርክም ተብለን ሳይሆን ይሄን ይዘን በመንሰራው ስራ ነው የምንጠየቀው ነውና የምሁራኑም ሌላውም የምንጠየቀው ወደፊት በመንሰራው ስራ እንጂ ተሰርቶ በተቀበልነው ጉዳይ ስላልሆነ እዚህ ላይ ማሰብ አለብን አመሰግናለሁ